ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብ ጫና እንዲያደርግ ስትል ኤርትራ መጠየቋ ተነገረ። የኤርትራ የውጭ ጉዳይ ሚኒስትር ኤርትራ በኢትዮጵያ ላይ ጦርነት ለመክፈት ጥረት እያደረገች እንደሆነና አገሪቱ በፕሪቶሪያው የግጭት ማቆም ስምምነት ላይ ጣልቃ እየገባች ነው የሚል ሐሰተኛ ያሉት ክስ በኢትዮጵያ በኩል መኖሩን ስለመግለጻቸውም ተጠቅሷል። ኤርትራ ይህንን ያለችው አስመራ ውስጥ ተቀማጭ ለሆኑ አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና አገሪቱ እውቅና ለሰጠቻቸው የተባበሩት መንግስታት ተቋማት ኃላፊዎች በውጭ ጉዳይ ሚኒስትሯ በኩል ማብራሪያ በተሰጠበት ወቅት ነው ተብሏል። ኤርትራ ኢትዮጵያን በተመለከተ ሰሞኑን በተደጋጋሚ መግለጫ እያወጣች ቢሆንም በኢትዮጵያ ፌዴራል መንግስት በኩል ለዚህ በግልጽ የተሰጠ ምላሽ ወይም አስተያየት የለም። ለዝርዝሩ ሰለሞን ሙጬ ከአዲስ አበባ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ ውስጥ ለሚገኙ የተለያዩ ሀገራት አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና ሀገራቸው እውቅና ለሰጠቻቸው የተባበሩት መንግስታት ተቋማት አመራሮች በኤርትራ ላይ ተከፍቷል ስላሏቸው ሐሰተኛ ክሶች ማብራሪያ መስጠታቸውን የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ አስታውቀዋል። የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት አለ የሚለው ወይም የሚያመለክት አካል ይህን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራ ተጠያቂ ለማድረግ ነው ያሉት የኤርትራ የውጭ ጉዳይ ሚኒስትር የሀገሪቱ መከላከያ ሰራዊት ህዳር 2022 የሰሜን ጦርነት ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ያለው ድንበር እንዲሰማራ ተደርጓል ብለዋልም ተብሏል። የኤርትራው ከፍተኛ ባለስልጣን ስም ባይጠቅሱም እነዚህ ውንጀላዎች በቀደሙ የህወሓት አባላት የተነዙ ናቸው ማለታቸውን የማስታወቂያ ሚኒስትሩ ባጋሩት መግለጫ ጠቅሰዋል። ኤርትራ ነጻነቷን ካገኘች ጀምሮ እንደ ሀገር እንዲሁም ኢትዮጵያ ከኤርትራ ጋር ቀድሞ አብሮ እንደነበረ ህዝብ ሊመሰገን የሚችል ግንኙነት ሊመሰረቱ ይገባ ነበር ያሉ ስማቸውን ከመጥቀስ ተቆጥበው ሐሳባቸውን ያጋሩን አንድ የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ በሁለቱ ሀገራት መካከል መልካም ግንኙነት ቢታይም የሰሜን ኢትዮጵያን ጦርነት በግጭት ማቆም ስምምነት የቋጨው የፕሪቶሪያ ስምምነት የነበረውን በጎ ግንኙነት ቀልብሶታል ብለዋል። የጦርነቱ አካል እንደነበረ አንድ ሀገረ መንግስት በስምምነቱ ወቅት ሳምሃው በተወሰነ ደረጃም ቢሆን ተሳትፎ ሊኖረው እንደሚገባ አዚማተር ኦፍ ፕሪንሲፕል ኤክስፔክት ይደረግ ነበር። እንግዲህ እሱን አላየንም። ኩርፊያ የሚመስለው ነገር እንግዲህ ከፕሪቶሪያ ስምምነት መፈረም ማግስት ጀምሮ ነው መታየት የጀመረው። የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ መግባት ፍላጎት የለውም ያሉት የኤርትራ የውጭ ጉዳይ ሚኒስትር በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ፍትጊያ የኤርትራ መንግስት ምንም አይነት ሚና የለውም ስለማለታቸውም ተገልጿል። የሁለቱ ሀገራት ግንኙነት ወዴት እያመራ ነው ብለን የጠየቅናቸው ተንታኙ ሁለቱ ሀገራት አንደኛው ለአንዳቸው መልካም ሊሆኑ የሚገባ ግን መልካም ያልሆኑ ጎረቤታሞች ናቸው ብለዋል። ግንኙነታቸውን ወደ መሻከር አሁን በቅርቡ ደግሞ እንዳየነው ወደ መካሰስ ያደላ ቅርጽ እንዲይዝ ያደረገው ነገር ምንድነው ብለን ከጠየቅን በተጨባጭ ይሄኛው ነው ምክንያቱ ብሎ መናገር አይቻልም። ተንታኙ እንደሚሉት ኤርትራ ህወሓት ሙሉ በሙሉ እንዲጠፋ ለመደረጉ የፈጠረባት ቁጭት በፕሪቶሪያው ስምምነት ተሳታፊ ያለመደረጓና የኢትዮጵያ የባህር በር የማግኘት ፍላጎት ያንንም ተከትሎ እየተራመዱ ያሉ አቋሞች ግንኙነታቸውን ወደ መሻከር የገፉ ምክንያቶች ሊሆኑ እንደሚችሉ ምልከታቸውን ጠቅሰዋል። ተጀምሮ የነበረው የሀገራቱ በጎ ግንኙነት እንዲቀጥል የሚቸግራቸው ምንድነው ለሚለውም ምላሽ ሰጥተዋል። በሁለቱም መንግስታት መካከል የጀብደኝነት የጦረኝነት ባህል ነው ያለው። የሰለጠነ ፖለቲካን የማራመድ ልምድ የላቸውም ሁለቱም ሀገራት። ከዚህ የሚመነጭ ይመስለኛል ብሔራዊ ጥቅማችን ናቸው ብለን የምናስባቸውን ነገሮች ከጦርነት ባሻገር ልናስፈጽም የምንችልበትን መንገድ ብልሃትና ስልት ማዳበር ከቻለን ግጭትን ማስቀረት ይቻላል። ኤርትራ ኢትዮጵያን በተመለከተ ሰሞኑን በተደጋጋሚ መግለጫ እያወጣች ትገኛለች። በዚህ ዙሪያ በኢትዮጵያ ፌዴራል መንግስት በኩል በግልጽ የተሰጠ ምላሽ ወይም አስተያየት የለም። ከኤርትራ በኩል እየቀረበ ስላለው ክስ የኢትዮጵያን መንግስት አቋም ለመጠየቅ ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ ብንደውልም ስልካቸው አይነሳም። የውጭ ጉዳይ ሚኒስቴር በቃል አቀባይ ክፍል በኩል የሁለቱን ሀገራት ወቅታዊ ግንኙነት በተመለከተ ምላሽ እንዲሰጥ ከዚህ በፊት በተደጋጋሚ የተጠየቀ ሲሆን ግንኙነቱ በመልካም ሁኔታ ላይ እንደሚገኝ ማሳወቁ ይታወሳል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
በኦሮሚያ ክልል አዋሳኞች አካባቢ እየተስፋፉ ያሉ ግጭቶች አሳስቦኛል ሲል የኦሮሞ ነጻነት ግንባር በምህጻሩ ኦነግ አመለከተም። ፓርቲው በወቅታዊ ጉዳይ ብሎ ባወጣው ይፋዊ መግለጫ በክልሉ አዋሳኞች በተለያዩ አቅጣጫዎች ወሰን አካባቢ ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸም ጥቃት ተበራክቷልም ብሏል። ለዝርዝሩ የአዲስ አበባ ወኪላችን ስዩም ጌቱ። የኦሮሞ ነጻነት ግንባር ኦኔግ ትናንት በይፋ ባወጣውና በኦሮሞ ሕዝብ ላይ እየደረሰ ያለው ጥቃትና ጭቆና ባለው አለመረጋጋት በኦሮሚያ ክልላዊ መንግስት አዋሳኞች አካባቢ በነገሰው አለመረጋጋት ሕዝቡ ዕለት በዕለት የተለያዩ ጥቃቶች ሰለባ መሆኑን ያመለከተው ኦኔግ ሕዝባችንን ትዕግስቱን ያስጨረሰው ጉዳይ ሆነዋል ያለው እነዚህ አዋሳኝ አካባቢዎች የሰላማዊ ሰዎች የታጣቂዎች የጥቃት ኢላማ መሆን ከጊዜ ወደ ጊዜ መክፋቱንም ያስረዳው በክልሉ በተለያዩ አቅጣጫዎች በአዋሳኝ ላይ በሚፈጠር የታጣቂዎች ጥቃት የንብረት ንጥቂያና የመሬት አስተዳደር ዝርፊያ ያለው ድርጊት እንደሚፈጸምም ነው ኦኔግ በመግለጫው ያሳወቀው። ፓርቲው በይፋዊ መግለጫው በክልሉ አዋሳኞች ላይ የተሰማሩ ያሏቸውን ታጣቂዎች ለመሬት ንጥቂያ የተሰማሩ ሲል ገልጿቸዋልም። ፓርቲው በመግለጫው አክሎም በኦሮሚያ ክልል ሰሜንና ምስራቅ ሸዋ ዞኖች፣ በሆሮ ጉድሩ ወለጋና ምስራቅ ወለጋ ዞኖች እንዲሁም በደቡብ ኦሮሚያ ባሌና ቦረና ብሎም በምስራቅ ኦሮሚያ በኩል ምስራቅ ሐረርጌ ዞንና ድሬዳዋን በሚያዋስኑ አካባቢዎች በህዝቡ ላይ የሚደርሱ ሰቆቃዎች እንዲቆሙ ሲል ነው የጠየቀው። በዚህ ላይ ተጨማሪ ማብራሪያውን ለዶይቼ ቬለ የሰጡት የፓርቲው ቃል አቀባይ አቶ ለሚገመቹ ድርጅቱ መግለጫውን ለማውጣት ስላስገደደው ጉዳይም ይህን ብለዋል። መሬት ላይ ካሉና ከነበሩት ግንዛቤ ውስጥ አስገብተን ነው አሁንም በቅርበት ደግሞ የህዝባችን ሮሮ እና ጥያቄዎች ከህዝባችን እየደረሰ ያለው መረጃችን ላይ ሆነን ነው ይህንን መግለጫ ያወጣ ነው። እሱ ምንድን ነው በየቦታ የሚደረጉ ነጠቃዎች፣ ግድያዎች እየተፈጸሙ ያሉ ነገር ግን ድምጽ አጥቶ ማህበረሰቡ እየተጨነቀበት ስላለው ነው ይህን መግለጫ እንድናወጣ ያስገደደ። ኦኔግ በተለይም በክልሉ ምስራቅ ሸዋና ሰሜን ሸዋ ብሎም በሁለቱ የወለጋ ዞኖች በኩል ሰላማዊ የክልሉ ነዋሪዎች ላይ ይፈጸማል ላለው ጥቃት በአማራ ክልል ውስጥ የሚንቀሳቀሱ ታጣቂዎችን ነው የወቀሰው። በመግለጫውም በምስራቅ ሸዋ ዞን በኩል ግንብቹ ወረዳ፣ በሰሜን ሸዋ ዞን ደራ ወረዳ 4 ቀበሌያት፣ በሆሮ ጉድሩ ወለጋ ዞን የአሙሩ ወረዳ ቆላማ አካባቢዎች እንዲሁም በምስራቅ ወለጋ ዞን በስም ያልተጠቀሱ ነገር ግን በርካታ ቀበሌያት ተብሎ በተገለጹ ስፍራዎች ወሰን ተሻጋሪ ያለው ጥቃት መኖሩን በመግለጫው ዘርዝሯል። አቶ ለሚ ፓርቲያቸው የጥቃቱ ሰለባ የሆኑ አካባቢዎችን በመግለጫው የለዩም ካለው የችግሩ መጠን አኳያ ነው ብለዋል። ታጣቂዎቹ እያደረሱ ያሉት አካባቢዎቹን ቦታዎቹን ለይተን ነው ያንን መግለጫ ውስጥ ያስቀመጥ ነው። ይህ ደግሞ ከወትሮ የበለጠ እየተከናወኑ ያሉ በህዝቡ የሚደርሰው ግድያዎችም፣ አፈናዎች፣ ሰው አፍኖ መውሰድ፣ ንብረትን፣ ሀብትን፣ ከብቶቹን መንዳት የመሳሰሉት እየተደረገ ላለው ነገር ነው።